እንደው መቀንጨር ምንድነው የሚለውንም እንደው ባጭሩ አንድ ጊዜ ቁመቱን ያጠረውን ሁሉ ቀንጨር ነው የሚታሰብበትም ስለሚመጣ ተገቢ ነው እውነት ነው ተገቢ ነው መቀንጨርን የምንገልጠው እንግዲህ አንድ ልጅ እስከ 2 ዓመት ድረስ እስከሚደርስ መድረስ ያለበት የቁመት ደረጃ አለ ያ ቁመት ደረጃ ከዲኤንኤ ወይ ከጄኔቲክስ ጋር ያለውን አይደለም የምናወራው አንድ ጤነኛ ልጅ በትክክለኛ እድገት ማደግ ካለበት መድረስ ያለበት ቁመት አለ ይሄ በደብሊውኤችኦ ከቶፍ ለእያንዳንዱ እድሜ ተቀምጧል 2 ዓመት እስከሚሞላው እስከ 5 ዓመትም ድረስ መድረስ ያለበት የቁመት ደረጃ አለ ይሄ ቁመት ደረጃ ግን ሊደርስ የሚችለው ያጭር ጊዜ ምግብ እጥረት አይደለም ክሮኒክ ነው ማለት ልጁ በተደጋጋሚነት ምግብ ሳያገኝ እንጂ ያጭር ጊዜ ከሆነ መክሳት ነው ምንለው ከሳ ተወሰነ ጊዜ ሲደላ ተወፍራለ ምግብ ስታጣ ተቀንሳለ ሰዎች የሚያምታቱት እሱን ነው መክሳትን እንደ ዋና መቀንጨር ችግር አድርገው ያወራሉ ረጅምም ሆኖ የከሳ ሰው ታያለ ቁመቱ ትክክል ነው አልቀነጨረም በትውልድ ይያለ ግን በኋላ በቂ ምግብ ስላልቀጠለለት መክሳት ውስጥ ይገባል በልጅነቱ ግን በደንብ ተይዞ መቀንጨሩን ተሻግሮት ቁመቱ መለሎ ሊሆን ይችላል ወይም ትክክል ሊሆን ይችላል ስለዚህ መቀንጨርን በጣም ትኩረት ብናረጋው ክሮኒክ ማለት የምግብ ድግግሞሹ ልጁ ምንም ነገር ሳያገኝ እዛው ርር ብሎ ድብን ብሎ የቀረበት እድሜ ማለት ነው ተረተኛ ይሄ ደግሞ የሚካሰተው በምንድነው እስከ 2 ዓመት ድረስ ባለው ውስጥ ነው መቀንጨር የሚካሰተው ምንድነው በ1000 ቀናት ውስጥ እንለዋለን በእናት ሆድ ውስጥ ያለ በቂ የምግብ ንጥረ ነገር ካልቀረበለት ልክ እንደ ቤት ማለት ነው ከምትመገበው ልጁ ተጸነሰ አይደለ በመጀመሪያ ወር ጀመረ ልጁ ማህፀን ውስጥ ሊያድግ የሚችለው በሚቀርብለት ነገር ነው ስለዚህ በሚያሳዝን ሁኔታ ኢትዮጵያ ውስጥ እንግዲህ የመቀንጨር እንትን ከትውልድ እየተላለፈ ነው የቀነጨረች እናት የቀነጨረ ልጅ ትወልዳለች ቢያሳዝን ደግሞ አንደኛውን ልጅ ጎርቷት ይወጣል ማለት ያላትን ንጥረ ነገር ይወስድባትና ሁለተኛ ሲደግም ደግሞ ይባስ ይዟት ይሄዳል የመጀመሪያው ልጅ ይወስዶታል ሁሉን ነገር በቃ በልቶ ጠጥቶት ከናቱ ወጥቷል እና ባጠናነውም ጥናት የሚያሳየው አካል ጉዳት የሚደርሰው ሁለተኛና ሶስተኛ ልጅ ነው ይለው የመጀመሪያው ልጅ የናቱን ያለችውን ተሻምቶ እሷንም ጎርቶ በሆነ ወጥቷል 2-3 ግን ያላቸው በሴቶች ውስጥ ያለው የፎሌትና የአይረን እጥረት ካለ የተለያዩ ጉዳቶች የሚደርሱት ያስተሳሰብ ችግር የሚደርሰው አሁን አንዳንድ ሴቶች ሆስፒታል ሄደው ፎሌትና አይረን የሚወስዱት ከ3 ወር በኋላ ነው 3 ወር ላይ ግን አይምሮ ተሰርቶ አልቋል የጀርባ አጥንት ተሰርቶ አልቋል በማህፀን ውስጥ አልቋል ሴትዮዋ ግን መጣቀው ወር አበባ ቀርቶባት ከ3 ወር በኋላ ነው ማርገዟን መጣቀውና ሰፕሊሜንቴሽን ወይም ህክምና መታገኘውና በቂ ምግብ ግን አሁን ፎርቲፊኬሽን የምናበረታታው ለምንድነው ሴትዮዋ በፊቱኑ ፎርቲፋይድ የሆነ ምግብ እየበላሽ ብትቆይ ሰውነቷ ጥሪት ስላደረገ እርግዝና መቼ እንደሚፈጠር አይጓገም ሰውነቷ ተቋቁሞ ይወጣል ዝግጁ ነው ማለት ነው ስለዚህ 3 ወሩ ክሪቲካል ነው ከእንደገና ደግሞ እስከ 9 ወር ድረስ ልጁ የሚፈጠርበትና ብዙ ጥሬቃ መቅረብ ያለበት ነው ይሄን ደግሞ ታግሎ ይወለዳል ልጁ ቀጥሎ ደግሞ የምጥን ችግር ወይም ያልሚ ምግብ ችግር አለኛ ሀገር ውስጥ እስከ 2 ዓመት አንድ የግንዛቤም ችግር ነው ያቀመም ችግር ነው በብዛት መናበላቸው ምንድነው መሰረታዊ የሆኑ ካርቦሃይድሬት ብቻ ነው ወይ ቆጮ ነው ወይ እንጀራ ነው ወይ ዳቦ ነው ሌላ ነገር የለም በዚህ ምክንያት ደግሞ በፕሮቲን እጥረት ምክንያት ልጆቹ ቀንጨረው ይቀራሉና እነዚህ 1000 ቀናቶች ናቸው ነው ምንለው መሰረታው በኋላም ስለ ትምህርት ቤት ምገባ እንመጣለን አንዱ ያነሳ ነው ቀንጨሮ የመጣው ልጅ ትምህርት ቤት ብትመግበው ብትውል ኦሬዲ አይምሮ ደክሟል መማር አይችልም ብሬን ሴሎቹ አልተሰሩም ሰውነቱ ከስቶ ነው የመጣውና ትምህርት ሊገባው ልታረጋው አትችልም ግን ቅድም ያነሳህልኛል መክሳት መሟሸሽ መቀጠል ግን ካለበት በተከታታይ ትምህርት ማግኘት አለበት ስለዚህ የትምህርት ቤት ምገባ ደግሞ ልጁ እድገቱን እንዲያፋጥንና እንዲቀጥል እርዳታ ያደርግለታል ነው በተለይ ደግሞ ጉርምስና ላይ ሲመጡ ሴቶች 13 እስከ 19 ትምህርት ቤት በቂ ምገባ ካገኙ ካልተቸገሩ እድሜያቸው ደግሞ በጣም የሚመዘዝበት ወቅት ስለሆነ ሁለተኛው እድል እንለዋለን ማለት ነው የመጀመሪያው እድል 1000 ቀን ነው ቀጥሎ ደግሞ ጉርምስና ላይ ሲደርሱ እኔም ሁላችንም ድሮ በታስታውስ ፎቶአችንን ብታየው ጎረምሳ የደረስንበት ጊዜ ክስት ብለን እንቀራለን በቂ ንጥረ ነገር ቢገኝ ወደፊት ደግሞ እነሱ ወላጅ የሚሆኑ ስለሆነ እሱ ላይ መስራት አለብን ነውና ይሄ የመቀንጨር ጉዳይ ከምታስበው በላይ አገራችንን የጎዳ ነው አሁንም ወደ 41% ነው ያለነው ወደ 6.6 ሚሊዮን ህፃናት ቀንጭረዋል ይሄ ቁጥር ግን ከ40 ዓመት በፊት ካለው ጋር ተመሳሳይ ነው ቁጥሩ ለውጥ በቁጥር አልቀየረም በፐርሰንቴጅ ያው ምን ያህል ሰው ተወልዷል ዛሬ የድሮ ህዝብ ቁጥርና አሁን ያለው ቁጥር አይገናኝም ስለዚህ በህፃናት ግን ስናወዳድረው የመቀንጨር ሂደታችን አልቀነሰም
ከዚህ ግን የሚያሳየው ሰቆጣ ዲክሌሬሽን በ2030 ዜሮ አረጋለሁ ብሎ ነበር። አንዱ እንግዲህ ፖሊሲው ላይ ተነጋገር ነው ቀንጨርን አንደርስቲሜት ማድረግ ወይም አለመረዳት እንደ ቀላል ችግር ተረድቶ በ2030 ዜሮ እናደርገዋለን ያለውን እንደ ሀገር ያለውን ዝግጁነት የችግሩን ስፋት ሳንረዳው ከባድ የሆነ ቁጥር አስቀምጠን ዛሬም ስራ እየሰራን ይከፋናል አይደል 39 ማርገ ነው ለምን እንደሚከፋል ብዙ ስራ ተሰርቷል ግባችን ዜሮ ስለነበር እንዳልሰራን እየተቆጠርን ነውና ይሄንን እኔ መመክረው ወደ አንድ ዲጂት ለመቀየር ከ10% በታች ለመቀየር ከሆነ የህብረተሰብ ጤና ችግር አይደለም ሌላ ማገር ይኖራል የኛ ግን ከ10% ተሻግሮ 40 መግባቱ የህብረተሰብ ቀውስ እንዳለ ያመለክታል ነው ስለዚህ ይሄን ቁጥር ለመስራት ነው እንግዲህ ብዙ ጥረት ይፈልጋል ብለን ውይይቱ የነበር ጤናማ የግብይት ስርዓት ለመፍጠር ይሰራል